ኃይለ ሥላሴ የመጨረሻው የኢትዮጵያ ንጉስ እንደሆነ ስለተነበየችው የአርሲዋ አሮጊት ነው ዛሬ ማነሳላችሁ። ጤና ይስጥልን እንደምን ከርማችኋል? ጠይም ብዕሮችንን እኔ ደግሞ በሱ ፍቃድ ተገኘኛው እንደተለመደው ዛሬም በጠይም ብዕር እንደው ጠየም ያሉ ሐሳቦችን የምናነሳበት ስለ ሐሳብ ብቻ ሳይሆን የተጻፉ እንደዚሁ የተነበቡ በኢትዮጵያ ታሪክ ውስጥ የተፈጸሙ የምንላቸውን አስገራሚም አስደናቂም እንደዚህ ደግሞ አሳዛኝም ሊሆን ይችላል ተብሎ የታመነው የሆነውንም ነገር የምናነሳበት የጠይም ብዕር አምዳችን ነው። እንግዲህ የተመልካቾች ወደዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ኮሜንት ውስጥ በመግባት ሐሳብ በመስጠት አብራችሁን እንድትሆኑ አሁንም በድጋሚ እጋብዛለሁኝ። እንግዲህ በመግቢያዬ ላይ እንደገለጽኩላችሁ ዛሬ ማነሳላችሁ ታሪክ በኢትዮጵያ ታሪክ ውስጥ የሽግግር ወቅት በነበረበት በ1920ዎቹ መጀመሪያ አካባቢ የተፈጸመ ታሪክ ነው። በ1920ዎቹ መጀመሪያ ላይ ንግስት ዘውዲቱ አርፈው እንግዲህ ያው በኢትዮጵያ ታሪክ ውስጥ ሽግግር የሆነበት ዘመን ነበረ። ተፈሪ መኮንን ኢትዮጵያ ንጉስ ቀዳማዊ ኃይለ ሥላሴ ተብለው መንበረ ንግስናውን የተቀበሉበት ወቅት ነበርና በዛ ወቅት አንድ አስገራሚ ታሪክ ይከሰታል። ነገሩ ምንድነው ካላችሁ ከወደ አርሲ አካባቢ አንድ ወሬ ይነሳና ያ ወሬ አዲስ አበባን ይንጣታል። እንግዲህ እንደምታውቁት አዲስ አበባ ውስጥ በወቅቱ በጣም አነጋጋሪ እንደዚሁም ደግሞ አስገራሚ አስጨናቂ የሆኑ ሐሳቦች በመሆናቸው ንጉሱም የተጨነቁበት በርካቶችም በተለየ ንጉሱ ደጋፊዎች ሐሳባቸውን አድምጠው እንደ ወሬ አፋቸውን በጋቢ ሸፍነው ሲንሾኳሾኩ የነበሩበት ምን አይነት ታሪክ ነው? ማን ነው ይሄን ያለው እየተባለ በጣም በዘመኑ በጣም አነጋጋሪ የነበረ ታሪክ ነው። እናም የሚገርማችሁ አንዳንዶች አዮሞሚና ይሏታል። አንዳንዱ ደግሞ በተለይ በሀበሻ ጀብዱ መጽሐፍ ላይ ደግሞ እንደተጠቀሰው ከሆነ የአርሲዋ አሮጊት እያለ ነው የሚገልጻት። እንግዲህ ይህች ሴት ምን ትላለች? አንድ ትንቢት ተናገረች። ትንቢቱ ምንድነው መሰላችሁ? አፄ ኃይለ ሥላሴ የኢትዮጵያ የመጨረሻው ንጉስ ናቸው። ከዚህ በኋላ በንግስና የሚመራ ሀገር አይኖርም የሚል ሐሳብና ትንቢት ተናገረች ነው የሚባለው። በኋላም ላይ ይህን ወሬ የሰሙ በርካቶች በተለይ እንግዲህ ያው በኢትዮጵያ ታሪክ ውስጥ ወደ ኋላ ስንመለከት እንግዲህ በንግስና ኢትዮጵያን ሲመሯት እንደነበረ የሚታወቅ ነው አፄዎችን። እንግዲህ በኋላ ላይ ግን አፄ ኃይለ ሥላሴ መጨረሻው ንጉስ እንደሆነ ሲደመጥ በተለይ በህዝብ ውስጥ ሊፈጥር የሚችለውን ነገር ያው የምታውቁት ነገር ነው። እናም ይህን የሰሙ አዲስ አበባዎች እንደዚሁም ደግሞ በኢትዮጵያ አንዳንድ አካባቢዎች ወሬውን እጅግ በጣም በማቀጣጠላቸው ወሬው ንጉሱ ድረስ ይደርሳል እና ንጉሱም እንግዲህ ያው ንግስናን የተረከቡበት ዘመን ወቅት ስለነበረ እሳቸውን በጣም ይጨነቁና አንድ ነገር ይዘይዳሉ። እንግዲህ ወታደሮቻቸውን ልከው ያችን ሴት ይዛችሁ ኑ ብለው ወደ አርሲ ወታደሮቻቸውን ይልካሉ። የሚገርመው ነገር እሱ አይደለም። እንግዲህ ወታደሮቻቸው ወደ አርሲ እንግዲህ ከተጓዙ በኋላ እንግዲህ ያቺን ሴት ይዘው ይመለሳሉ አይመለሱም የሚለው ጥያቄ ብዙዎቹን አነጋግሯል። መመለስ አልተቻለም። ለምንድን ነው ብትሉ አንዳንዶቹ እንደሚሉት ወቅቱ እጅግ በጣም አስፈሪና ጫካ ስለነበረ አካባቢው የአፄ ኃይለ ሥላሴ ወታደሮች እዛው ጅብ እንደበላቸው አውሬ እንደበላቸው አንዳንዱም ደግሞ እባብ እንደነደፋቸውም ጭምር አድርገው ሲናገሩ ይደመጣል። ነገር ግን እባብ ይብላቸውም ጫካው ያስደንግጣቸው አውሬ የሚወሰዳቸው አይታወቅም። ምክንያቱም እነዚህ ወታደሮች ምን ውስጥ ይግቡ ምን ይዋጣቸው ምን ያጋጥማቸው የተነገረ ነገር ስለሌለ ማለት ነው። በእርግጥ አንዳንዶቹ ደግሞ የለም አዮሞሚና ኃይል ስላላት ስልጣን ስላላት እነዛን ወታደሮች አጥፍታቸው ነው የሚልም መላምቶች ይሰጡ ነበር። ነገር ግን ሁለቱ መላምቶች ያው የሆነው ሆኖ እነዛን የአፄ ኃይለ ሥላሴ ወታደሮች በህይወት ይኖሩ ይሞቱ ምንም መልስ ሳይሰማ ሳይነገርስ ቆየ ማለት ነው። ዛሬ የዚህ ታሪክ መነሻ የሆነኝ ምንድነው ታሪኩ እውነት መሆኑ ነው። በ1927 መጨረሻዎች አካባቢ እንግዲህ ትንቢቱ ከተነገረ ከዓመት በኋላ በተለይ በ1928 ዓመተ ምህረት አንድ ነገር ተከሰተ። ያም ምንድነው ጣሊያን ኢትዮጵያን ወረረች። እናም እንግዲህ ንጉሱ ወደ አውሮፓ ከተሰደዱ በኋላ ያው ኢትዮጵያ በጦርነት እንደነበረች ጣሊያን እጅ አንሰጥም ብለው በርካቶች እንደሸፈቱ አባት አርበኞቻችን ተጋድሎ እንዳደረጉ የሚታወቅ ሀቅ ነው። ነገሩ እንግዲህ እዚህ ጋር ነው የሚጀምረው። የዚች ሴት ትንቢት ከተነገረ በኋላ በተለይም እኚህ ሴት አዮሞሚና ይሏቸዋል በአካባቢው አጠራር። በእርግጥ የሀበሻ ጀብዱ መጽሐፍ ላይ ስማቸውን አልገለጸም። የትንቢተኛዋ የአርሲዋ አሮጊት እያለ ነው የሚገልጻቸው።
በኋላም እንግዲህ እሳቸው ይህን ትንቢት ከተናገሩ በኋላ ይሄ መፈጸሙ በርካቶችን ሲያነጋግር እንደዚሁም ደግሞ ሲያወያይ እንደከረመ በመግቢያዬ ላይ ገልጬላችኋለሁ። ግን የሆነው እውነት ሆኗል ማለት ነው። እቺ ሴት እንግዲህ ጠንቋይ የሚሏት አሉ፣ ግማሾች ደግሞ የለም ትንቢተኛ ናቸው የሚሉ አሉ። የሆነው ሆኖ ግን ትንቢታቸው ሰርቶ አጼ ኃይለ ሥላሴ ከሀገር ተሰደዱ። ግን አንዳንዶቹ የለም ምናልባት እቺ ሴት የለችም ጣሊያን ኢትዮጵያን ለመውረር የተጠቀመው ፕሮፓጋንዳ ነው ብለውም የሚያነሱ ኢሊቶች ነበሩ። ነገር ግን እንግዲህ ጣሊያኖች ለፕሮፓጋንዳ የሚጠቀሙት እንደዚሁም ደግሞ ያቺ አሮጊት አዩ ሙሚናም ይህን ሀሳብ ይናገሩት ትንቢታቸው ግን እውን እንደሆነ ነው የሚነገረው። ያው እንደምታውቁት በኢትዮጵያ ታሪክ ውስጥ ቀዳማዊ ንጉሠ ነገሥት አጼ ኃይለ ሥላሴ የመጨረሻው የኢትዮጵያ ንጉሥ እንደሆኑ እሷም ቀድማ ተንቢያ በመሆን እንደነበረች የሚታወቅ ነው። እሳቸውም ከጦርነቱ በኋላ በደርግ ስልጣናቸውን በመፈንቅለ መንግስት ከተካሄደ በኋላ የኢትዮጵያው የመጨረሻው ንጉሥ እንደሆኑ የሚታወቅ ነው። ይቺ ሴት እንግዲህ አዮ ሙሚና ይሏታል ወደ አርሲ አካባቢ። በታሪክ እንግዲህ አጼ ኃይለ ሥላሴ የመጨረሻው ንጉሥ እንደነበሩ የተነበየች አስገራሚና አስደናቂ የኢትዮጵያ ጀግና እናት ናቸው ማለት ይቻላል። ምክንያቱም ብዙ ጊዜ ርዕይ ወይም ትንቢት በብዙ ሰዎች ሊነገር ይችላል። ግን እንግዲህ ትንቢት ወቅቱን ጠብቆ ሲሆን ደግሞ አስገራሚነቱን ደግሞ አጠያያቂ አይደለም። እናም እኚህ ሴት ዛሬ ላነሳላቸው የወደድኩት ምንድነው ትንቢቷቸው እውን ሆኖ አጼ ኃይለ ሥላሴ የመጨረሻው የኢትዮጵያ ንጉሥ እንደሆኑ በሀበሻ ጀብዱ መጽሐፍ ላይ ስለዚች ሴት ስለዚች እናት ታሪክ ተነግሯል። እኛም በጠይም ብዕር በጣም ስለገረመንና አስገራሚና አስደናቂም ስለሆነ የእኚህን እናት ታሪክ ለእናንተ ልናቀርብላችሁ ወደድን። የበለጠ ደግሞ ስለነዚህ እናት የተጻፉ መጽሐፎች ሊኖሩ ይችላሉ። ግን በእርግጥ እኔ ብዙ አስስሻለሁ ላገኝ አልቻልኩም። ኮመንት ውስጥ ገብታችሁ ደግሞ በተለይ ስለሳቸው የተሰራ ሪሰርችና ጽሁፎችና መጽሐፎች ካሉ ደግሞ በተለይ በስር ሊንክ ብታስቀምጡልንና ደግሞ የበለጠ እንድንማማርበት እንድናነብ እንድናውቅ ለመጠየቅ ወዳለሁኝ። የሀበሻ ጀብዱ በተሰኘው በአድሎፍ ፓርልሳክ የተጻፈው መጽሐፍ ላይ ግን የታዘበውን የሰማውን ያየውን ያሰፈረበት መጽሐፍ ነው። የሱ መጽሐፍ እንግዲህ ሀበሾች ምን አይነት ጀብዱ እንደፈጸሙ በተለይ በሁለተኛው የጣሊያን ወረራ ወቅት ምን አይነት ትከሻ እንደነበራቸው እጅግ በስፋት በጥልቀት የኢትዮጵያን የጦርነት ጀብዱ እንደዚሁም ደግሞ የአጼ ኃይለ ሥላሴን ታሪክ በስፋት በዛ ውስጥ ያየውን የሰማውንና የታዘበውን የውጭ ዜጋ ነው። ያው እንደምታውቁት እንግዲህ ብዙ የማዳላት ነገር አልታየበትም ነው የሚባለው። መጽሐፉ እጅግ በጣም ግሩምና በተለይም ወቅቱን የዋጀ አሁንም ድረስ ደግሞ በተለይ ኢትዮጵያን የጦርነት ታሪክ ለማየት የሚያግዝ መጽሐፍ ሆኖ አግኝቼዋለሁ እኔ በግሌ። እሱን እዛ መጽሐፍ ላይ እንደ መግቢያ እሳቸውን ስለጠቀሰ ዛሬ ላነሳላችሁ ወደድኩኝ። እኔ በሱ ፍቃድ ተገኝ ነኝ። ፕሮግራሙ ደግሞ ጠይም ብዕር ነው። የዚህ ፕሮግራም ደግሞ ዋና ዓላማ ኢትዮጵያውያን ጠይም ሀሳቦቻችንን ብዙ ያልጨለመ ብዙ ያልፈካ መሀል ላይ ሆነን ሀሳቦቻችንን የምንጋራበት ሼር የምንደራረግበት ሀሳብ እውቀት የምናስተላልፍበትና የምንቀበልበት ፕላትፎርም እንዲሆን ነው ምኞቴ። ስለዚህም አዲሱን ትውልድ በተለይ የኔን ትውልድ ከብረትና ከኮንክሪት ብቻ ሳይሆን ከፍቅር ከንባብና ከእውቀት ጋር ቀይጠን እንስራ እላለሁኝ። እንግዲህ ለዚህ ፔጅ አዲስ ሆናችሁ እየገባችሁ ሰብስክራይብ እንድታደርጉ እንደዚሁም ደግሞ ከወደዳችሁት ላይክ እና ሀሳቡን ደግሞ በተለይ ቢሻሻል ቢጨምር የምትሉት ሀሳብ ካለ ደግሞ በኮመንት ቦክስ ውስጥ በመግባት ሀሳብ እንድትሰጡ እየጠየቅኩኝ የዛሬው ፕሮግራሜን በዚህ አጠናቀቅኩኝ። ጤና ይስጥልን።